የአዲስ ከተማ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት ሳምንታዊ ዜናዎች ጥንቅር ነው። በመጀመሪያም ርዕሶቹን የመንግስት ቤቶችን መረጃ በቴክኖሎጂ ማስደገፍ ከብልሹ አሰራር የጸዳ ቀልጣፋና ፍትሃዊ አገልግሎት ለመዘርጋት እንደሚያስችል ተገለጸ። የአዲስ ከተማ ክፍለ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አባላትና አመራሮች በክፍለ ከተማው የተሰሩ ያሉ የመንግስት የልማት ስራዎችን ተዘዋውረው ጎበኙ። ዓለም አቀፍ የሴቶች ቀን በማስመልከት የችግኝ እንክብካቤ፣ የእግር ጉዞና የጽዳት ዘመቻ ተካሄደ። በአዲስ ከተማ ክፍለ ከተማ ሁለተኛው ዙር የመራጭ ተመራጭ ውይይት መድረክ ተካሄደ። የህብረት ስራ ሸማቾች ማህበር ሪፎርም ከተደረጉ በኋላ የህብረተሰቡን ተጠቃሚነት ከማረጋገጥ አንጻር ከፍተኛ ሚና እየተወጡ መሆናቸው ተገለጸ። የትምህርት ቤቶች ስፖርት ሊግ ውድድርን ባህል በማድረግ ጤናማ፣ ንቁና ብቁ ትውልድ እንፈጥራለን በሚል መሪ ሀሳብ ሲካሄድ የሰነበተው የመምህራንና የተማሪዎች ስፖርታዊ ውድድር ተጠናቀቀ። ለአሸናፊዎችም የዋንጫና የሰርተፊኬት ሽልማት ተበርክቶላቸዋል። ወደ ዝርዝሩ እናልፋለን። የመንግስት ቤቶችን መረጃ በቴክኖሎጂ ማስደገፍ ከብልሹ አሰራር የጸዳ ቀልጣፋና ፍትሃዊ አገልግሎት ለመዘርጋት እንደሚያስችል ተገለጸ። የካቲት 24 2017 ዓ.ም በአዲስ ከተማ ክፍለ ከተማ የመንግስት ቤቶችን በትክክል ለማስተዳደርና ለማስተላለፍ የሚያስችል መረጃን በሲስተም የማስተዳደር አገልግሎት ማስጀመሪያ መርሃ ግብር ተከናወነ። ማስጀመሪያ ስነ ስርዓቱ የተገኙት የአዲስ አበባ ከተማ ቤቶች አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ረጅም ዕድሜ ያስቆጠሩ የመንግስት ቤቶች መረጃ ወደ ሲስተም ማስገባት አስፈላጊ መሆኑን ገልጸው ክፍለ ከተማው በዚህ ፍጥነት መረጃዎችን አጠናክሮ ወደ ስራ መግባቱ መሰግነዋል ብለው አሰራሩ የአገልግሎት አሰጣጣችንን የሚያዘምን በመሆኑ በተለይ ደግሞ መረጃዎች ከሰው ንክኪ ከብልሹ አሰራር ከመጠበቅ አንጻር የሚጫወተው ሚና ከፍተኛ መሆኑን ተናግረዋል። የአዲስ ከተማ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ አይዳወል በበኩላቸው ክፍለ ከተማው በርካታ የመንግስት ቤቶችን የሚያስተዳድር መሆኑን ገልጸው በዚህ ምክንያት ቴክኖሎጂውን ለመጠቀም በፍጥነት ወደ ስራ መገባቱ እና በተለይ ደግሞ አገልግሎቱን ለማዘመን የተሰራው ስራ ውጤታማ እንደነበርና ስራውንም ከሚመለከታቸው ባለድርሻ አካላት ጋር በመሆን ሙሉ ለሙሉ የመተግበር ስራ የተጀመረ መሆኑን ገልጸዋል። የክፍለ ከተማ ቤቶች አስተዳደር ጽህፈት ቤት ኃላፊ አቶ ጥላሁን ድሪባ በበኩላቸው ቴክኖሎጂውን በስፋት ለማህበረሰቡ የማሳወቅ ስራ እንደሚሰራና ወደ ትግበራ የመግባት ሁኔታዎች እንዲመቻቹ ገልጸው ለሲስተሙ ስኬታማነት በየደረጃው ያሉ አመራሮች፣ የዘርፉ ሰራተኞች አስፈላጊውን ትብብር በማድረግ እንዳለባቸው አሳስበዋል። የተፎካካሪ ፓርቲ የጋራ ምክር ቤት አባላት የካቲት 24 2017 ዓ.ም የአዲስ ከተማ ክፍለ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አባላትና አመራሮች በክፍለ ከተማው እየተሰሩ ያሉ የመንግስት የልማት ስራዎችን ተዘዋውረው ጎበኙ። በፕሮግራሙ የጋራ ምክር ቤቱ አመራር አባላት ተዘዋውረው ከተመለከቷቸው ስራዎች ውስጥ የአዲስ ከተማ ክፍለ ከተማ ሲቪል ምዝገባና የነዋሪዎች አገልግሎት ጽህፈት ቤትና በመሬት ልማት ማኔጅመንት ጽህፈት ቤት የሪፎርም ስራዎችና የአገልግሎት አሰጣጥ ሁኔታን በየጽህፈት ቤቱ ኃላፊዎችና ባለሙያዎች ለተሳታፊዎች ገለጻ አድርገዋል። የአዲስ ከተማ ክፍለ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አመራርና አባላት የመስክ ስራዎችን ተዘዋውረው ከጎበኟቸው ውስጥ የፊት አውራሪ ሀብተ ጊዮርጊስ አንደኛና ሁለተኛ ደረጃ ትምህርት ቤት የማስፋፊያ ግንባታ ስራ መሰራቱ እንዲሁም የጀነራል ሎንጌት ፖሊቴክኒክ ኮሌጅ የተቀናጀ የከተማ ግብርና ቴክኖሎጂ ማበልጸጊያ ሰርቶ ማሳያዎች ያሉበትን ደረጃ መመልከት ተችሏል። ዓለም አቀፍ የሴቶችን ቀን በማስመልከት የችግኝ እንክብካቤና የእግር ጉዞ እና የጽዳት ዘመቻ ተካሄደ። የካቲት 24 2017 ዓ.ም የአዲስ ከተማ ክፍለ ከተማ ሴቶችና ህጻናትና ማህበራዊ ጉዳይ ጽህፈት ቤትና የሴቶች አደረጃጀቶች በሀገራችን ለ49ኛ ጊዜ የሚከበረውን ዓለም አቀፍ የሴቶችን ቀንን አስመልክቶ በተለያዩ ኩነቶች እያከበረ ይገኛል። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ የችግኝ እንክብካቤና የጽዳት ዘመቻ እንዲሁም የእግር ጉዞ በማድረግ ዕለቱ ታስቦ መዋሉን የጽህፈት ቤት ኃላፊ ወይዘሪት ሳምራዊት ገልጸዋል። የአዲስ ከተማ ክፍለ ከተማ ሁለተኛው ዙር የመራጭ ተመራጭ ውይይት መድረክ ተካሄደ። የካቲት 27 2017 ዓ.ም በመራጭ ተመራጭ መድረኩ የፌዴራል ህዝብ ተወካዮች ምክር ቤት አባል የሆኑት የተከበሩ ወይዘሪት ያስሚን ወሃብረቢ፣ የተከበሩ ዶክተር ኢንጂነር ወንድሙ ተክለ፣ የተከበሩ አቶ መሐመድ አላሩሲ እና የአዲስ አበባ ምክር ቤት አባላት እንዲሁም የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ አይዳወል እና የክፍለ ከተማው ምክር ቤት ዋና አፈ ጉባኤ አቶ በቀለ ጉታ ተገኝተዋል። የህዝብ ተወካዮች ምክር ቤት አባልና የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ወይዘሪት ያስሚን ወሃብረቢ መንግስት የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ እየሰራ መሆኑን ገልጸው የህዝብን አደራ ተቀብለው ተመራጭ የሆኑ የምክር ቤት አባላት ከአስፈጻሚ አካላት ጋር ተቀራርበው እየሰሩ ይገኛሉ ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ አይዳወል የክፍለ ከተማ አስተዳደሩ በስራ ዕድል ፈጠራ ወጣቶችን ተጠቃሚ ማድረግ መቻሉን፣ የሌማት ትሩፋት፣ የህብረት ስራ ማህበራት ስራ መሰራቱ፣ የገቢ ሀብት ማሰባሰብ ስራ፣ ሰው ተኮር ስራዎች ለዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች
ሎኮስት የመኖሪያ ቤት ግንባታ ስራዎች፣ የከተማ ውበትና አረንጓዴ ልማት ስራዎችን፣ የፕሮጀክት ስራ በትግበራ ላይ ያሉ መሆኑን፣ የትምህርት ቤቶችና ማስፋፊያ ግንባታ ስራዎች፣ የጤና ጣቢያ ግንባታ፣ የአገልግሎት አሰጣጥ ተደራሽነት ማድረግና የተቋም ግንባታ ስራ መስራት መቻሉን፣ የህፃናት ማቆያ ግንባታ በጥሩ ሁኔታ ላይ የተሰራ መሆኑን እና በሰላም እና በጸጥታ ስራዎች አመርቂ ስራዎች ተሰርተዋል ሲሉ ገልጸዋል። የህብረት ስራ ሸማቾች ማህበር ሪፎርም ከተደረጉ በኋላ የህብረተሰቡን ተጠቃሚነት ከማረጋገጥ አንጻር ከፍተኛ ሚና እየተወጡ መሆናቸው ተገለጸ። የካቲት 26 2017 ዓ.ም የአዲስ ከተማ ክፍለ ከተማ ህብረት ስራ ጽህፈት ቤት ሪፎርም ከተደረገ በኋላ በመጡ ለውጦች ዙሪያ ከሸማች ማህበራት ኮሚቴና ከዘርፉ ባለድርሻዎች ጋር ተወያይቷል። መድረኩን የመሩት የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳወል የሸማቾች ማህበራት የህብረተሰቡን የኑሮ ሁኔታ በማቃለል ረገድ አይነተኛ ሚና እየተጫወቱ መሆኑን ገልጸው በተለይ ሪፎርም ከተደረጉ በኋላ ለውጥ እየተመዘገበ መሆኑንና ማህበራቱም ከዚህ በበለጠ ሁኔታ ተጠናክረው መስራት እንዳለባቸው ገልጸው ማህበራቱ ለቀጣይ በዓላት ከወዲሁ ታሳቢ አድርጎ መስራት እንዳለባቸው አሳስበዋል። የትምህርት ቤቶች ስፖርት ሊግ ውድድርን ባህል በማድረግ ጤናማ ንቁና ብቁ ትውልድ እንድንፈጥራለን በሚል መሪ ሀሳብ ሲካሄድ የሰነበተው የመምህራንና የተማሪዎች ስፖርታዊ ውድድር ተጠናቀቀ። ለአሸናፊዎቹ የዋንጫና ሰርተፊኬት ሽልማት ተበርክቶላቸዋል። የካቲት 28 2017 ዓ.ም የአዲስ ከተማ ክፍለ ከተማ ትምህርት ጽህፈት ቤት ከወጣቶችና ስፖርት ጽህፈት ቤት ጋር በመተባበር ያዘጋጀው የ2017 ዓ.ም የመምህራንና ተማሪዎች ስፖርታዊ ውድድር የማጠቃለያ ፕሮግራም የተካሄደ ሲሆን በዘርፉ አሸናፊ ለሆኑ ቡድኖችና ትምህርት ቤቶች እውቅና ተበርክቶላቸዋል። በማጠቃለያ ፕሮግራሙ መልእክት ያስተላለፉት የክፍለ ከተማው ትምህርት ጽህፈት ቤት ኃላፊ አቶ ብሩክ ተክለማርያም ላለፉት ሳምንታት ሲካሄድ የሰነበተው ስፖርታዊ ውድድር ተተኪ ስፖርተኞችን ለማፍራት በሚደረገው እንቅስቃሴ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ገልጸው ውድድሩ እጅግ ባማረና በደመቀ ሁኔታ መጠናቀቁን አስታውቀዋል። የአዲስ ከተማ ክፍለ ከተማ ወጣቶችና ስፖርት ጽህፈት ቤት ኃላፊ ዮናስ ስዩም በበኩላቸው እንደዚህ አይነት ስፖርታዊ ውድድሮች ተተኪ ስፖርተኞችን ከማፍራት በተጨማሪ የእርስ በርስ መልካም ግንኙነትን ለማጠናከር ከፍተኛ ሚና ያላቸው በመሆኑ ይበረታታሉ ሲሉ ገልጸዋል።